ብር ሲልክላት ያ የሚልክላትን ገንዘብ ተወያይተው ለወር ምን ያክል ይበቃሻል፣ ልጆቻችን ስንት ናቸው፣ ለወር ቀለብ ምን ያክል ይበቃቸዋል፣ የልብሳቸው ምን ያክል ነው፣ የቤት አስቤዛ ቤት ክራይ አለ ወይስ ራሳችን ቤት ነው፣ ይህንን አስልቶ አስቦ እንደ ሀገሩ እንደ መጠነኛ ኑሮ ይልክላታል። 10 ሺህ ሊሆን ይችላል እንደ ኖሯቸው፣ 20 ሺህ ሊሆን ይችላል፣ 15 ሺህ ሊሆን ይችላል እንደ ኖሯቸው የተስማሙበትን መጠነኛ ወጪ ይልክላታል፣ መደበኛ ወጪ። ከዛ ደግሞ እሷ ያ አልበቃ ብሏት ልክ ወንድማችን እንደጠየቀውና እንደጠቀሰው ትበደራለች በተጨማሪ ማለት ነው። ያ አልበቃ ያላት ለምን ይሁን ይበቃል ተብሎ ተስማምቶ ይላክ ነበር መደበኛ ወጪ። በተጨማሪ ግን ወደ ብድር የገባችበት አጋጣሚና ምክንያት ምን ይሁን? ምክንያቶቹ አንደኛ ደረጃ እኔ የምጠቅስላችሁ ምክንያት አለ፣ እናንተም የምታውቁት ይኖራል። እኔ የምጠቅስላችሁ አንደኛ ምክንያት ከምልክላት ወጪ በተጨማሪ ወደ እድር ማለትም ወደ ብድር ወደ ሰው እዳ መግባቷ በቁጥር 1 ዚያራ ማብዛት ነው። ሴት ልጅ ባሏ ውጭ ሀገር ከሆነ ዚያራ ታበዛለች። በቃ የከሌት ወልዳለች፣ የከሌት ጋር ሰርግ አለ፣ የከሌት እንዲሁም ለቅሶ አለ፣ የሆነ ነገር አለ፣ በቃ ወዘተ ሐሉ መጀራ ነው። በቃ ትርካ ምርኪው ያኒ ሁላ ማረሽ መሆን አንደኛ ደረጃ ይህ ነው። የሆነ አንገብጋቢና ደሩራ ያልሆኑ ዚያራዎችን መሄድ፣ ለቅሶ አለ፣ ሰርግ አለ፣ የሆነ ነገር ይሄ ነው ብዙ ጊዜ ባል በመልክላት ወጪ እንዳትብቃቃና በተጨማሪ እንድትበደር የሚያደርጋት ይህ ነው። በዚህ ጉዳይ ላይ ደግሞ ሚስት ጥንቃቄ ማድረግ አለባት። ያ ምንድነው ጥንቃቄው? ዚያራ ስትሄድ ጉዳዩን ሁሉ ከሸሪዓ ጋር ስናቆራኘው ነው መካሪና አስተማሪ ስርዓት የሚያስይዝ የሚሆነው ማለት ነው። እዚህ ጋር ጥያቄው ላይ እንደተቀረበው ሚስቱ ባለቤቱ የዲን ሰው እንደሆነችና ጠንካራ ሰው እንደሆነች ሐታ ኒቃቢስት ናት፣ ያ አይን እርግቧን ሁላ አይኗ ሁላ አይታየም፣ የለጃዋ ጓንት ለገሯ አካል የምታረግናት የሚል አለ። ያው ባጭሩ ነው ያቀረብኩላችሁ፣ ዲኗ ላይ ጠንካራ እንደሆነች ነው። ግን እዚህ ጋር ዲናዋ ላይ ጠንካራ ናት፣ ዲኑ ላይ ጠንካራ ነው የሚባለው ነገር በወንዶችም በሴቶችም እየተንጸባረቀ የዲን ጥንካሬነት ያለው ምን ላይ ነው? አነጋገር ላይና አለባበስ ላይ ብቻ ሆኖ ቀርቷል። ተግባር እየጠፋ ነው። በቃ በዲን ጠንካራ የሚያስደርገው ወንድም እህቶች ብዙ ስለቀራችና ብዙ ስለቀራ አይደለም። በዲን ጠንካራ የሚያደርገው ጺሙን ስላሳደገ፣ ልብሱን ሱሪውን ጀላቢያውን ስላሳጠረ፣ እንደዚሁም ደግሞ ኒቃቧን በአግባቡ ሸሪዓዊ ኒቃብ ስለለበሰች፣ ወላ እጅ ጓንት አይቀራት፣ የእግር ካልሲ አይቀራት፣ የአይን እርግቧ አይታይ፣ ሙሉ ኒቃብ ሸሪዓዊ ልብስ ስለለበሰች አይደለም። በዲን ላይ ጠንካራ ናት የሚያስብላት። በዲን ላይ ጠንካራ ነው የሚያስብለው ስለቀራንና አለባበሳችን ስላማር አይደለም። በዲን ጠንካራ ነው፣ በዲኑ ጠንካራ ናት፣ በዲኗ ጠንካራ ናት የምትባለውና በዲኑ ጠንካራ ነው የሚባለው ተግባራችን ከዲን ጋራ የተቆራኘ ሲሆን ነው። ተግባራችን ነው የሚታየው። አማ ግን አነጋገሬ ዲናዊ ከመሰለ፣ አለባበሴ የዲን ሰው ከሆነ፣ አለባበሷ የዲን ሰው ከሆነ፣ የቀራች ከሆነ፣ ተግባራችን ደግሞ ተቃራኒ ከሆነ እኛ አልቀራንም ቀርቶብናል እንጂ አለባበሳችንም ዝም ብሎ ፌክ ነው፣ ዲኮር ነው ማለት ነው። አለባበሳችን የዲን ሰው መምሰሉ፣ አለባበሳችን ሸሪዓዊ አለባበስ መሆኑ ከተግባራችን ጋር ካልተመሳሰለ ካልተዛመደ ይሄ የሙናፊቆች ተግባር ነው። ሙናፊቆችን አላህ Subhanahu Wa Ta'ala እንደጠቀሳቸው وإذا رأيتهم تعجبك أجسامهم وإن يقولوا تسمع لقولهم كأنهم خشب مسندة ነው አላህ የጠቀሳቸው። ሲጠቅሳቸው ስለ ሙናፊቆች አላህ ሲገልጽ ሙናፊቆችን በመታያቸው ሰዓት ላይ አለባበሳቸው በጣም ይማርካል። ጺማቸው ማሳደግ፣ ልብሳቸውን ማሳጠሩ ትክክለኛ ጥሩ የዲን ሰው ይመስላሉ። ሲናገሩ ደግሞ ንግግራቸው ማራኪ ነው አላህ። እንደው በሚናገሩ ሰዓት ላይ እንድትሰማ ንግግራቸውን ጆሮ ሰተክ እንድትሰማ ያደርጋል። ንግግራቸው ወፍ ጠላፊ ማራኪ ነው፣ ግን ውስጣቸው ቀፎ ነው አለ ባዶ። ተግባራቸው ባዶ ነው፣ ተግባር ላይ ዜሮ ናቸው።
በሚል ነው አላህ የገለጻቸው። ልክ እኛም አብዛኛው ሰዎች ሙስሊሙ ወንድም እህቱም የአነጋገር ዓሊም ነን፣ የአቀራር ቅርአት ላይ ነው ዕልማችን፣ አለባበስ ላይ ነው ሸሪዓዊነታችን። ተግባራችን ላይ ግን ሱብሃንአላህ አቀራር ላይ ቅርአታችን ማሻአላህ፣ አለባበሳችን ማሻአላህ፣ ድርጊታችን ተግባራችን ግን አዑዙ ቢላህ ነው ማለት ነው። ሁሉም አይደለም አብዛኞቻችን ማለት ነው። ስለዚህ አንድ ሰው በዲኑ ጠንካራ የሚባለው የቀራ ነው የቀራች ናት። ዲን ላይ ጠንካራ ነው የሚባለው ከተግባሩ ጋራ ሲቆራኝ ነው። አለባበሱ መቅራቱ ከዲን ጋር የተቆራኘ ሲሆን ነው እንጂ አለባበስ ላይ ብቻ የዲን ሰው ከመሰለ መቅራት ላይ ብቻ ቃል ብቻ ከሆነ ይሄ ተግባረ ቢስነት የሆነ ከሆነ ከሙናፊቆች የሚያመሳስለው አስመሳይ ነው፣ አስመሳይ ናት። ሱብሃንአላህ ጥንቃቄ ማድረግ ያስፈልጋል። ስለዚህ የዲን ሰው ከሆነች እንዳልከው ባለቤትህ ውጫዊ የዲን ሰው መስላ ውስጧም እውነት የዲን ሰው እንደሆነች ከሆነ በቅድሚያ ደረጃ ከምትልክላት ወጪ በተጨማሪ አንዴ 8000 ተበደረች፣ አንዴ 15000፣ አንዴ 40000፣ አንዴ 70000 ያለ ማወቅ ሳታቅ ማለት ነው። እንደገና እዳው ላንተ ይመጣል፣ ክፍል ትባላለህ። ስለዚህ ለዚህ የሚዳርጋት በቁጥር 1 በዲን ላይ ጠንካራ ትመስላለች እንጂ ተግባሯ ግን የዲን ሰው አይደለችም ማለት ነው። ለምን ቢባል ወጪ ከሚያበዙበት አንዱ ዚያራን ማብዛት ነው አይደለም? ያለ ባለቤቷ ፍቃድ ደግሞ ዚያራ ሁላ መሄድ አትችልም ሴት ልጅ ማለት ነው። ወላ አባቷ ቤት ይሁን ወላ እናት ይሁን ወላ አክስት አጎት ይሁን እንኳን ይሄ ጓደኛ አይናት እዛ ልሂድ እዚህ ልሂድ። አብዛኛው ሴቶች ወላሂ ባሎቻቸው ውጭ ሀገር ላይ ያሉት በቃ ዚያራ ነው፣ ነገም ዚያራ ነው፣ ከነገ ወዳም ዚያራ ነው። ሱብሃንአላህ ልጆቻቸውን ቤት አስቀምጧቸው ከውጭ በር ይቆልፉባቸዋል። እዛው ሲንጫጩ እንደ ዶሮ እንትን ሲሉ ሲንጫጩ ይውላሉ ግቢ ውስጥ ላይ ሱብሃንአላህ። እሷስ እንደ ሚዞር እንትን ትዞራለች፣ ዙረታም ማለት ነው። ለምን ባል የለማ። የት ነበርሽ ምን ሆነሽ ነበር የሚል ለምን የሚል የለማ። አንድ ሁለተኛ ደግሞ የምትሄድበትን የታክሲ የባጃጅ ይሁን የሞተር ይሁን የታክሲ ይሁን ይልካላ። ገንዘብ አለ፣ ገንዘብ በኪስ ቤት ላይ ባል የለ خلاص። አላህን የምትፈራ ግን ከሆነ ገንዘቧ በኪሷ ብር ይኑር የተረፈረፍ ይምላ፣ ካጠገቧ ባሏ ይኑር አይኑር ጥንቃቄ ታደርጋለች። እውነተኛ የዲን ሰው ከሆነች ማለት ነው። ቅድም እንዳልኳችሁ አለባበሳችንና አነጋገራችን ብቻ የዲን ሰው ካልሆነ ተግባራችን የዲን ሰው ከሆነ በኪሷ እንደፈለገ ብር ይኑራት ባል አይኑር አላህ ጥንቃቄ ታደርጋለች። ስለዚህ ያለ ባል ፍቃድ ዚያራ ሁላ መሄድ አትችልም። አንገብጋቢ ደሩራ ፍቃድ እንትን ዚያራ የምትሄድበት ጉዳይ ካለ ባሏን ማሳወቅ አለባት፣ ማስፈቀድ አለባት። ርቀት ላይ ነው ያለው ከተባለ ራሱ ኦንላይን ባታገኘው መስመር ላይ ባታገኘው ያኔ ብትሄድም ችግር የለም። ሄዳ ከመጣችን በኋላ ብታስፈቅደውም ችግር የለውም። ይሄ አንገብጋቢ ጉዳይ ነው። ቢያቅም ቅር አይለውም የሚባል አይነት መሆን አለበት ያ የምትሄድበት ጉዳይ ማለት ነው። ጥንቃቄ ማድረግ ያስፈልጋል። ባል የለም ተብሎ ገንዘብ አለኝ ተብሎ እንደፈለግ አይኮንም የዲን ሰው ማለት ነው፣ አይሆንም። ለዚህም ነው እኮ ነብዩ ሰለላሁ ዐለይሂ ወሰለም ጥሩ ሚስት ምን አይነት ናት ተብለው ሲጠየቁ 4 ነገር ነው ያስቀመጡላት ምልክት መገለጫዋን። አንደኛ ደረጃ አሉ ያኒ ባሏ ሲመለከታት ሲያያት የምታምር ናት አሉ። የምታምረው ናት ማለት ቀይ ስለሆነች አፍንጫማ ፀጉራማ የሆነ ነገር ረጅም ስለሆነች አይደለም። በተፈጥሮ ያው ሰው ልጅ ውበታማ የሚለው ቅድም እንደጠቀስኩት ቀይ ናት፣ አፍንጫማ ናት፣ ውበታማ ቁመና፣ ቀይ ፀጉራም እንዲህ የሚለው በተፈጥሮ ሰዎች ይህን ነው እንደ ውበት የሚያስቀምጡት። ናም አው ይሄም ውበት ነው። ግን ትክክለኛ ውበት ደግሞ ኢማን ነው። ጥቁርም ትሁን አጭርም ትሁን አፍንጫ ድፍጥጥም ትሁን ፀጉሯ ቆራጣም ይሁን ምንም ትሁን ስታያት የምታምርህ ብሎ ማለት ዲን ያላት ከሆነ የዲን ሰው ከሆነች ነው። ወደ እሷ በምትመለከት ሰዓት ፈገግ የሚል የፈገግታ ፊት ነው የምታሳየ። ስለዚህ ስታያት የምታምርህ አሉ አንድ። ሁለተኛ ደግሞ አሉ የጥሩ ሚስት መገለጫ ስታዛት እሺ የምትልህ ናት አሉ። ሐራም ነገር ላይ እስካላዘዝካት ድረስ እዛ ጋር ሂጂ እሺ፣ አትሂጂ እሺ፣ ይሄን ስሪ እሺ፣ አትስሪ እሺ፣ በቃ ስታዛት እሺ የምትልህ ማትቃረንህ ናት አሉ። ኢላ ሐራም ነው በሆነ ነገር ላይ ካላዘዝካት በስተቀር
ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ እንደተባለው ለፍጡራኖች እሺ ማለት አይቻልም። አላህን በሚያምጽ ነገር ወንጀል በሆነ ነገር ለፍጡራን መታዘዝ አይቻልም። ወላጆችም ይሁኑ ባለም ይሁን ማንም ይሁን። አማ ግን በሚፈቀድ በሆነ ነገር ላይና በምትችለው ነገር ላይ ሲያዛት እሺ የምትለው ሲከለክላትም በዛው ልክ ይህች ናት አሉ ሁለት መገለጫ። ሶስተኛስ ደግሞ ንብረቱን የምትጠብቅለት የባሏን ንብረት በአግባቡ የምትጠብቅ ናት አሉ። ባል ካጠገቤ የለም እንደፈለኩ ብር ይልካል ብላ ላንቺም ቅጂ ላሱም ሲጪ ለኔም ሲጪኝ በቃ እንደፈለገ እንካባ ክፋበል ባክ ዚያራ የት እከሌጋ እንዴ የለ ታክሲ ጠለብ ጥሩ በቃ ታክሲ ባጃጅ ነው ሞተር ነው ላ ባል የለም ተብሎ ገንዘብ አለ ተብሎ ገንዘቡ ላይ ማትጫወት የባልን ገንዘብ የምትጠብቅለት ናት ትክክለኛ ሚስት ማለት ዲን ያላት ሚስት ማለት ጥሩ ሚስት ብሎ ማለት። ሶስተኛ ሲገልጹ ምን አሉ? ሐቁን ገንዘቡን የምትጠብቅለት። አራተኛስ ምን አሉ? አያችሁ እህቶች ገንዘቡን የምትጠብቅለት ሲባል ያለ አግባብ አታወጣም ማለት ነው። ለትርካ ምርኪው የለም ብላ ገንዘቡን የምትጠብቅለት ርቆ ሲሄድ። አራተኛስ ራሷን የምትጠብቅ ከሐራም ነገር ባለቤት የለም እንደፈለኩ ሊሆን ከከሌ ጋር ልዝለል ከከሌ ጋር ልላፋ ከከሌ ጋር ልጃጃል ከከሌ ጋር ልጀናጀን ብላ ማትል ራሷን ከዝሙት ከሐራም ነገር የምትጠብቅ ናት ጥሩ ሚስት ብሎ ማለት አሉ። ስለዚህ ባል ከሚልከው ወጪ በተጨማሪ ወደ ዕዳ እንዲገባ ሚስት የምትበደርበት አንደኛው ምክንያት ያለ አግባብ ያለ ደሩራ ያለ ምክንያት ዚያራዎችን ማብዛት ነው። ጥንቃቄ ማድረግ አለባት። አንድ ሁለተኛው ደግሞ ምንድነው ሚስት ባል ከሚልከው ገንዘብ ውጪ እንድታወጣ እና ወደ ዕዳ እንድትጋብዘው ከሚያደርጋት ምክንያት ሁለተኛው ምንድነው ያኒ ሰደቃዎችን መስጠት ለመድረሳ ለመስጂድ ለየቲሞች ለሆነ ነገር። እንዲህ ሲባል ደግሞ ሰደቃ እንዳሰጥ ማለት አይደለም። ይሄም ሐዲስ ላይ መጥቷል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሚስት ባሏ ሰርቶ ከስቦ ባመጣው ወጪ ንብረቱን በማይጎዳ መልክ በተረፈችዋ ነገር ቆንጠር አድርጋ ሰደቃ ከሰጠች አሉ ባል አጅር አለው ለሷም አጅር አላት አሉ። ባል ሰርቶ ባመጣበት አጅር አለው እሷ ደግሞ በመስጠቱ አጅር አላት አሉ። ግን ኢስራፍ ሳታረግ ጥንቃቄ አድርጋ እንጂ ይከፍልልኛል ባለቤቴ ብላ ለመስጂድ ስንት እኔ 10,000 ብር ነው ያደርጋለሁ ለመስኪኖች እኔ 5,000 ለሆነ ነገር እኔ 20,000 ላ አግባብ አይደለም። እሱ ባል እንዲህ ካስፈለገም ባልን ማስፈቀድ ባልዬ ሆይ እንዲህ አይነት ኸይር ስራ አለ ንያ አድርጉ እየተባለ ነው ትችላለህ ወይ? እንደው አንተ ንያ ብታረግ ወይስ እኔ እዚህ ንያ ላርግ ገቢ ታረጋለህ ወይ? አንድ ወይም ደግሞ ከምልካት መደበኛ የተረፈች ነገር ካለች በዛች ቆንጠር አድርጎ ለመስጠት ንያ ማድረግ እንጂ ተበድረህ አምጥተህ ሰደቃ ስጥ የሚባል ነገር የለም። ጥንቃቄ ማድረግ አለብን። ተበድረን አምጥተን የምንሰጥበት አጋጣሚ አለ። ምን ሰዎች ዘንዳ የሆነ ገንዘብ አለን ያ ገንዘብ ለጊዜው በእጃችን የለም የሆነ ሰደቃ ተጠየቅን ተበድረን ሰተን ያን ገንዘብ ደግሞ ተቀብለን መስጠት እንችላለን። አማ ግን ያሌለኝን ሰርቼ ከፍላለሁ የሆነ ነገር ቢላለው ባለቤትን አምጣ እለዋለሁኝ አስገድደዋለሁ ተብሎ ሰደቃ ያለ አግባብና ያለ ፍላጎት መስጠት። ስለዚህ ይህም ባል ከምልከው ወጪ በተጨማሪ ባልን እንዲያስገድዱት ሰበብ ከሚሆነው ያለ ባል ፍላጎትና ያለ ባል ትዕዛዝ ያለ ባል ማወቅ አስፈላጊ ላልሆነ ነገር ላይ አስፈላጊ ያልሆነን መጠን ሰደቃ መስጠት ነውና ሚስት ሰደቃም ስትሰጥ ይሁን ምንም ስታረግ ወይ ባል በላከው ቆንጠር አድርጋ በማይጎዳ መልክ መስጠት ወይም ደግሞ እሱን ማስፈቀድ እንዲህ ማድረግ አለባት። ስለዚህ ከምልከው ውጪ ወደ ዕዳ እንድትጋብዘው ይሄን ያክል አለብኝ ላክ ዕዳህን ክፈል እንድትለው ሰበብ ከሚሆነው ሁለተኛው ይህ ነው። ያለሱ ፍቃድና ዕውቀት ከአቅም በላይ ንያ ማድረግ ካለባት ወይ እሱን ማስፈቀድ ወይም ደግሞ በተረፈቻት ነገር መስጠት ነው ያለባት እንጂ ተበድራ አምጥታ እሱን ክፈል ለማለት ይሄም አግባብ አይደለም። ሌላው ደግሞ ባል ለሚስቱ ከምልከው ወጪ መደበኛ ከምልከው ወጪ በተጨማሪ ወደ ዕዳ እንዲወስዳት ባለቤትን ሚስቱን እንደዚሁም ደግሞ ይሄ ዕዳይን ክፈልልኝ የላከው ወጪ አልበቃኝም
ተበድሬያለሁ እንድትለው ከሚወስዳት ወደ ዕዳ ከሚወስዳት ምክንያት ሶስተኛው ያኒ የተለያየ የሚገዙ እቃዎችን ያለ ፕሮግራም መግዛት ልብስ ሊሆን ይችላል ለራሷ ለልጆቿ የቤት እቃ ሊሆን ይችላል የተለያዩ የሚገዙ ነገሮችን ያለ ፕሮግራም መግዛት እንደ ሁላ አማራሽ በቃ ያማራትን ሁሉ መግዛት የምልክላት ወጪ ተመጥኖ ለቤት አስቤዛ ለቀለብ ይሄን ያክል ይበቃቸዋል ለዚህ ይሄን ያክል ይበቃቸዋል ታስቦ ነው የሚላከው ጣልቃ ገብ የሆነን ነገራቶችን ያለ ፕሮግራም መግዛት ይህ ነው ስለዚህ ሚስት ሆይ ሁላ አማራሽ እንዳትሆኚ የነፍሲያ ፍላጎት በቃኝ የሚል ነገር አታቅም እንኳን የሚላክልሽ ተመጥኖ ልጆችሽ ይሄን ያክል ስለሆኑ ልጆቻችን ይሄን ያክል ስለሆኑ ይሄን ያክል ለልብሳቸው ለቀለባቸው ለተለያየ ወጪ ይሄን ያክል ይበቃል ተብሎ ተመጥኖ የሚላክ 10,000 15,000 20,000 30,000 ቀርቶ ሙሉ የወር ደመወዙ ቢላክ 100,000 80 حتى እስከ 200,000 ሁላ በየወሩ ወጪ ቢደረግ ነፍሲያ የምትፈልገው ነገር ሁሉ ላድርግ ከተባለና ፈቃደኛ ከሆነላት አይበቃትም ለምን ስሜት ፍላጎት በቃኝ የሚል ድንበር ስላሌለው ለሰው ልጅ ፍላጎቱ ማቆሚያ ነጥብ የለውም ስለዚህ ተመጥኖ ተዋይታችሁ ታስቦበት የሚላክልሽን ገንዘብ በአግባቡ እንድትጠቀሚ ባለንም ባላሰበው ዕዳ ወዝደሽ እንዳትከቺው ከሚረዱሽ ነገሮች ሶስተኛው የምትገዣቸውን እቃዎችን በፕሮግራም መግዛት ነው ስላማረሽ ብቻ ደስ ስላለሽ ብቻ አለመግዛት ጥንቃቄ ማድረግ ድንገት ደግሞ የሆነ ጉዳይ ከመጣ አስፈላጊ ነገር ከሆነ ደግሞ ማወያየት ባለቤትን ደውሎ መጠየቅ በቃ ይህ ነው ማለት ነው እንዲህም ደግሞ ሲባል ባለቤትም ባል ለሚስቱና ለልጆቹ ወጪ ስልክላቸው ለምሳሌ በወር ወጪያቸው ሲሰላ እስከ 10,000 እና 15,000 ላይ በቃቸው ይችላል የትምህርት ቤት ሊኖር ይችላል የቁርአን ቤት ሁላ ሊኖር ይችላል የቤት ክራይ የሆነ ቀለብ የሆነ ነገር ብቻ እንደ ቤታችን ወጪያችን ይለያያል የሚበቃቸው ወጪ እስከ 20,000 ሊጠይቅ ይችላል ወርሃዊ ወጪያቸው 10,000 ሊጠይቅ ይችላል 15,000 ብር ሊጠይቅ ይችላል ወጪያቸው 20,000 ብር እየጠየቀ የቤት ወጪ አንተ ደግሞ 10,000 የምትልክላቸው ከሆነ የቤት ወጪያቸው በቂ የሚባለው ወጪ እንደ ሀገሩ እንደ አካባቢው 15,000 ብር ሆኖ ሳለ 15,000 ብር የሚያስፈልጋቸው ሆኖ ሳለ ወርሃዊ ወጪ አንተ 10,000 የምትልክላቸው ከሆነ 10,000 ደግሞ የሚያስፈልጋቸው ሆኖ አንተ 5,000 የምትልክላቸው ከሆነ ይሄም አላህ ፊት ያስጠይቃል ነብይ ሰለላሁ ዐለይሂ ወሰለም ነግረውናል አንድ ሰው የቤተሰቦቹን ወጪ መቆጠቡ የሚበቃቸውን ነገር ወጪ አለማድረጉ አቅሙ ያልየቻለ ማለት ነው ወጪያቸውን ችላ ማለቱና የሚበቃቸውን ወጪ አለመስጠቱ ራሱ ወንጀለኛ ያስደርገዋል አሉ በል ለወንጀል በኩል ከወንጀል በኩል ለአንድ ሰው ይበቃዋል በቂው ነው የቤተሰቦቹን ወጪ መከልከሉ ይበቃቸውን አክል ወይም ደግሞ የቤተሰቦቹን ወጪ ማሳጠሩ መቀነስ ከሚበቃቸው መጠን አሳንሶ ማለት ነው አቅሙ እየቻለ ማለት ነው ራሱ አንተንም ያስጠይቃል አንቺ ዝም በይ ባክሽ ምንድነው አንቺ እኔ አፈር ዝም በይ አፈር ሰብስቤ መልክልሽ መሰለሽ እንዴ ሰርች ነው ማገኘው ይሄን አክል ይበቃሻል ተብቃቂ ብለህ አስገድደህም እንትን ማለት የለብህም ያው የምታወጣው ወጪ ለልጆችህ ነው የምታወጣው ወጪ ለሚስትህ ነው አጅርም ታገኝበታለህ ነብይ ሰለላሁ ዐለይሂ ወሰለም ነግረውናል ለሚስትህ የምታደርገው ወጪ ለልጆች የምታደርገው ወጪ አጅርም ታገኝበታለህ ግዴታህም ጭምር ነው አጅርም ታገኝበታለህ በአንድ ድንጋይ ሁለት ወፍ ግዴታንም መዋጣት አጅርም ማስመዝገብ አላህ ፊት አጅር ታገኝበታለህ የቂያም ቀን ከመልካም ስራ ይመዘገብልሃል ለሚስትህ ለልጆችህ እምትልከው ወጪ ንያ ያደረክበት ከሆነ ማለት ነው ስለዚህ ባለም
ወጪ ስታረግ በአካባቢው እንደ ሀገሩ እንደ ከተማው እንደ ገጠርነቱ እንደ ወጪያቸው አንተ ታውቀዋለህና ማይበቃትን አክል ልካላት ተብቃክተሽ ኑሪ በዚህ ካልሆነ ግን ነግሬሻለሁ ብለሃት እሷንም ውጥርጥር አድርገህ ጭንቀት ላይ መክተት ጥሩ አይደለም። ጨመር አድርገህ ስትልክላት እሷን በቃ ፈታ ትላለች። ሰውነቷ ሁላ ይመቻቻታል። ልጆቹን ፈታ ይላሉ፣ ዘና ይላሉ። አማ ግን የሆነችን ነገር ደግሞ ልካላቸው ማትበቃትን በዚህ ተብቃቅታችሁ ኑሩ ብትጎድል የራሳችሁ ጉዳይ። ወር ሳይሞላ በ15 ቢያልቅባችሁ የላኩላችሁ 15ቱን የቀረውን 15 በረሃብ መሞታችሁ ነው ማለትም የለብህም። ስለዚህ ለልጆችህ ፈታ ማድረግህ ወጪን ለቀቅ ማድረግህ የሚበቃቸውን አክል አንዳንድ ደግሞ ጨመርም እያደረግህ የሆነ ምግብ እንዲቀየርላቸው በሳምንት ጁሙዓ ወይም በወር የሆነ ሰዓት ላይ ለየት ያለ ምግብ እንዲሰራላቸው በመሃል ሃይላይትም ለቀቅ ስታደርግላቸው አጅርህም በዛው ልክ ነው። ይህንንም ታሳቢ ማድረግ አለብህ። አማ ግን ሚስት ሆይ ቅድም እንዳልነው ከምልከው ወጪ በተጨማሪ ለተለያየ ነገር ለዚያራ ብለሽ እንደዚሁም ደግሞ ለሰደቃ ብለሽ እንደዚሁም ደግሞ ያለ ፕሮግራም እቃ ለመግዛት የሆነ ነገር ለመግዛት ብለሽ ብድር ውስጥ መግባትሽ ከባድ አደጋ ነው። ባልሽንም አዛ ያደረግሽ ነው። አንቺንም ትዳርሽንም አደጋ ላይ እየጣልሽ ነው። ጥንቃቄ ያስፈልጋል። የሚበቃሽን እየላከልሽ ጥንቃቄ አድርጊ። የሚበቃሽን አክል የማይልክልሽ ከሆነ አዎ ነቢ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ ምላሽ ሰጥተዋል። አንድ ቀን የአቡ ሱፊያን ባለቤት ሂንድ የነ ሙዓዊያ እናት መታ የአላህ መልእክተኛን ጠየቀቻቸው። አቡ ሱፊያን ቋጣሪ ነው፣ ለኔና ለልጆች የሚበቃኝን ወጪ አይሰጠኝም፣ ነፈቃ ወጪ መሳሪፍ አይሰጠኝም፣ ምን ማድረግ አለብኝ? ሳያቅ የሚሰጠኝ ወጪ ትንሽዬ ናት፣ ለልጆችን ለኔ የሚበቃ አይደለም፣ ማይበቃኝን ነው የሚሰጠኝ። ትንሽዬዋን ሰጥቶኝ በዚህ ተብቃቅተሽ ኑር ይለኛል። ግን ንብረት አለው እያለው ነው ቆጥቦ የሚሰጠኝ። ሳያቅ ደግሞ ከሰጠኝ ወጪ በተጨማሪ የሰጠኝ ስለማይበቃኝ ሳያቅ ከንብረቱ የተወሰነችን ነገር ብወስድ ሐራም ይሆንብኛል ወይ አለቻቸው። ነቢ ሰለላሁ ዐለይሂ ወሰለም ምናልባት ላንቺና ለልጅሽ የሚሰጥሽ ወጪ የሚበቃሽ ካልሆነ ቅድም እንዳልነው ማይበቃን አክል ሰጥቶ ተብቃቂ ራስሽ ጉዳይ የሚል ከሆነ ሳያቅ ላንቺና ለልጅሽ የሚበቃን ወጪ ብትወጂ ከንብረቱ ሐራም አይሆንብሽም ነው ያሏት። ስለዚህ ይህ ነው አንተም ባል ይህንን አውቀህ የሚበቃቸውን ተስማምታችሁ ተዋይታችሁ መላክ አለብህ። ያው አንተ የሰራኸው ለልጆችህ ነው፣ ለሚስትህ ነው፣ ለማንም አይደለም። በልጆችህ ታየዋለህ፣ በሚስትህ ታየዋለህ። የላከውን ገንዘብ ጥሩ ሲበሉ፣ ጥሩ ሲለብሱ፣ ፈታ ሲሉ፣ ፈገግ ሲሉ ሰው በሚያገኘው ልክ ነው መቼም ሁኔታው እንትን የሚለው። ኩስስ ሲሉ፣ ስብርብር ሲሉ ለአንተም ጥሩ አይደለም። ያ ስለሆነ ሚስት ሆይ ነቢ ሰለላሁ ዐለይሂ ወሰለም ባል የሚበቃትን አክል የማይሰጣት ከሆነ ነው ከንብረቱ ሳያቅ የሆነ ነገር መውሰድ ትችላለች የተባለው። አንቺ ደግሞ የሚበቃሽን እየላከለሽ አው ይሄን አክል ይበቃኛል ብላችሁ ከተስማማችሁበት ውጪ እንደገና ብድር ባልን መክተት የብድር አደገኝነት ታውቀዋለሽ። የዲን ሰው ናት ብሏል መቼም። ውጫችን፣ ንግግራችን፣ አለባበሳችን ብቻ የዲን ሰው ካልሆነ ተግባራችን የዲን ሰው ከሆነ ብድር ከባድ ነው፣ እዳ ከባድ ነው። እዳን ስንበደር አንገብጋቢና ደሩራ አስጨናቂ ለሆነ ጉዳይ እንጂ ለፍርካ ምርኪ ነገር መበደር የለብንም። ሸሪዓ አስጠንቅቆናል። ለተጨማሪ ነገር መበደር የለብንም። ዛሬ ሰው የሆነ ሞባይል ለመግዛት ይፈልገዋል። ሞባይሉ ስንት ነው? 10,000 ብር ነው። በእጁ 5,000 ብር አለ። 5,000 ይበደራል። ላ ይሄ መሆን የለበትም። ለምን? ሞባይሉ ተጨማሪ ጉዳይ ስለሆነ የህይወት ጉዳይ ሲሆን ነው ወደ ብድር መግባት ያለብን። ደሩራ ለሆነ ጉዳይ ነው የምንበደረው እንጂ ተጨማሪ ለሆነ ነገር ላይ መበደር የለብንም። ጥንቃቄ ማድረግ አለብን። እዳ ከባድ ነው። አጋጣሚ ሳንከፍል ልንሞት እንችላለን። አደጋ አለው። ነቢ ሰለላሁ ዐለይሂ ወሰለም ሸሂዶች ጂሃድ ላይ የሞቱ ሰዎች ወንጀላቸውን አላህ ሁሉ ይምራቸዋል ሲሉ ኢለ ደይን የሰው እዳ ሲቀር ነው ያሉት። እዳ ከባድ ነው። ባልሽንም እዳ ላይ እንዳትከቺ፣ ላልሆነ ነገር ላይ ተርካ ምርኪ ለተጨማሪ ጉዳይ ላይ እንዳትበደሪ። አንገብጋቢ ለሆነ ጉዳይ ደግሞ
መበደር ካስፈለገም አማክሪ እሱን የሚልክልሽ ያልበቃሽ ከሆነ ማለት ነው። አማ ግን በተለያየ ነገር እዳ ተበደረሽ አምጥተሽ ክፈል፣ እዳ ተበደረሽ አምጥተሽ ክፈል፣ ተበደረሽ አምጥተሽ ክፈል ላ ይሄ ባልን አዛ ማድረግ ነው። ወላሂ አዛ መታረጊው ከሆነ ነገ አላህ ፊቱ ላይ ያስጠይቅሻል። እዚሁ ዱንያው ላይ ራሱ ያስወቅስሻል፣ ያስረግምሻል። በል በሑረል ዐይን በጀነቷ ሴት እየተረገምሽ ነው ያለሽው። ባልሽን ባልሆነ ነገር አዛ መታረጊ ሴት ሆይ ነብይ ሰለላሁ ዐለይሂ ወሰለም ምን አሉ? አንዲች ሚስት ሙእሚን የሆነ ባሏን ዱንያ ላይ አዛ አታረገውም የጀነት ሚስቱ ሑረል ዐይን ምን ብትላት እንጂ አሉ አንቺ ሴት ሆይ ባለቤትሽን አዛ አታድርጊው፣ አላህ አንቺን አዛ ያርግሽ፣ አቦ አንቺን አላህ ያጥፋሽ፣ አላህ ይግደልሽ። ይሄ ባለቤት እኮ ያንቺ ባለቤት አይደለም፣ ያንቺ ባል አይደለም። ያንቺ ባልነት ዱንያ ላይ ነው። ካንቺ በሞት ተለይቶ ወደኛ ሊመጣ እየቀረበ ነው። የኔ ባለቤት ነው። ባለቤትን አዛ አታርግብኝ፣ አላህ አንቺን አዛ ያርግሽ ብላ ሑረል ዐይን ትራገማታለች አሉ። ማንን? ባሏን ዱንያ ላይ አዛ የምታረግ ሴት። ስለዚህ ባልሽን በእዳ አዛ እንዳታረጊው። ባልን ሚስት አዛ ከምታረግበት መንገድ ብዙ መንገዶች አሉ። ከዛ ውስጥ አንዱ ይህ ነው። ተበድራ ታመጣለች፣ ተጣልታ ትመጣለች፣ ደብድባ ትመጣለች፣ ሰድባ ትመጣለች፣ የሆነ ነገር ባትመጣለች፣ መከራው ለባል ይሆናል። ጥንቃቄ ማድረግ ነው። ባልሽን አዛ እንዳታረግ፣ ይህንንም ታሳቢ ማድረግ አለብሽ። ጠይብ ሌላኛው ደግሞ 8000 ተበደረች፣ ያላወቅኩት ነገር እንዳይደገምሽ ሁለተኛ ብዬ ከፈልኩላታል። ሁለተኛ ደግሞ አሁንም 15000 ተበድራ የሰው 15000 ዳለብኝ ክፈልልኝ አለችኝ አለ። አሁንም ደገምሽ ወይ? አው ተይስ አንቺ ነገር ይቅርብሽ ብዬ አሁንም ከፈልኩ 15000 ብር አለ። አሁንም እንደገና ሶስተኛ 40000 ተበደረች አለ። 40000 ብድር አለብኝ አለችኝ አለ። ያም ደግሞ ያንንም ከፈልኩኝ አለ። ጀዛከላህ ኸይር። ለትዳራቸው የሚሞቱ ወንዶች አሉ። ለትዳራቸው እንደ ትዳራቸውን በጥርሳቸው ነክሶ የሚይዙ ጀግና ወንዶች አሉ። ሚስት ለመበተን የተገነባን ትዳር የትዳርን ግንብ የትዳርን መሰረት ለማፍረስ ትጥራለች። ሸይጣን በጫናት በመከራት ልክ ባል ደግሞ ስታፈርስ ይገነባል። ልክ ይሄ እኮ እንደዛ ነው። 8000 ተበደረች፣ ያላወቀውን ከፈለ። ለምን? የትዳር ግንብ እንዳይፈርስ፣ ልጆች እንዳይበተኑ። አሁንም 15 ተበደረች፣ ያለው ሳያቅ ከፈለ። እያፈረሰች እሱ እየገነባ ነው። አሁንም 40000 ተበደረች፣ ነገረችው። አሁንም እያፈረሰች ገነባ። ሱብሃንአላህ። በዛው ልክ ደግሞ ሚስት ትዳሬ ብላ እንደው ለኑር እያለች የትዳርን ግንብ ለማፍረስ የምጥር ወንዶች አሉ። ካልፈታዋት እያለ ልክ እሷ ደግሞ ካልፈታኝ እያለች ሸይጣን እየመከራት እየገፋፋት፣ ባል ደግሞ አይ መፈታት የለበትም ትዳር መፍረስ የለበትም እያለ ከአንድ በኩል ስትከፍት ቀዳዳ ይዘጋል፣ ከአንድ በኩል ስትከፍት ይዘጋል፣ ከአንድ በኩል ስትቆፍር ይደፍንባታል ያን ጉድጓድ። ጀዛህን አላህ ይክፈልህ እንዳልከው ከሆነ ማለት ነው። 8000 ተበደረች ከፈልኩኝ፣ 15000 አሁንም ብድር አለብኝ ከፈልኩ፣ መጨረሻ 40000 አለብኝ ብላ ከፈልኩኝ። ሲበዛብኝ ወላጆቿን ጠራሁኝ። ወላጆቿም መክረዋት ተይ ተመለሽ ብለዋት እሺ አይደገመኝም አለች። አሁን ደግሞ ይባስ ብላ 70000 ብድር አለብኝ ክፈል ብላኝ በዚህ ውጥረት ላይ ነው ያለሁት፣ ምን ትመክረኛለህ? አሁን ደግሞ ወደ ፍቺ በቃ ደርሼ ነበር፣ ለመፍታት ወስኜ ነበር። ልጆች ደግሞ እያለቀሱብኝ ነው። ተው ባባ አውፉ በላት፣ ይቺን ብቻ ብድር ክፈልላት፣ አይደገማትም ካሁን በኋላ እንዳትበትነን፣ አንተ አንድ ቦታ እናታችን አንድ ቦታ እንዳንሆን ብለው ያለቅሱብኛል። እንደው ምን ትመክራታለህ? ምን ትመክረኛለህ? የሚል ነው። በቅድሚያ ሚስት ይህን የምታደርግበት ምክንያት አንድና አንድ ነገር ብቻ ይመስለኛል። እንደው ሌላም እንጨምራለን። በቅድሚያ ደረጃ አንደኛ እንዲህ የምታደርግበት ምክንያት መጀመሪያ የሰው ዕዳ 100,000 ወይ ይኖርባታል። የሆነ ነገር ላይ የተበደረችው ዕዳ ይኖራል ወይ 50,000 እንበል ይኖርባታል። ከዛ በኋላ ያንን ዕዳዋን ለመክፈል ምን ታደርጋለች? በላከላት ገንዘብ እያተራረፈችም ትልካለች። ዕዳው አይሞላም። ይሄን ያክል ትለዋለች፣ ይልካል። ይሄን ያክል ትለዋለች፣ ይልካል። ወይም ደግሞ የተበደረችው 100,000 ይኖራል ወይ 50,000 ይኖራል። ምን ታደርጋለች? ያ የተበደረችው ሰው ወጥሮ ሲይዛት ከአንዱ ትበደርና ትሰጣለች፣ ትመልሳለች።
አሁንም ያ የተበደረችው ወጥሮ ሲይዛት ከአንዱ ትበደርና ትመልሳለች። አሁን እንዲህ አይነት ወንዶችና ሴቶች አሉ። ልናቃቸው ልንጠነቀቃቸው ይገባል። አላህን ሊፈሩ ይገባቸዋል። እንዲህ አይነት ሰዎች አንድ አባባል አለ ሀገራችን ሰው የሚለው በምን ትበላለህ አሉት አሉ። ሰውየው ድሃ ነው። በምን ትበላለህ በምንድን ነው የምትኖረው ሲሉት ተበድሬ። እሺ በምን ትከፍላለህ ሲሉት ተበድሬ አለ ይባላል። ምን ማለት ነው? ተበድሮ ይኖራል። ያ የተበደረው ሰው ደግሞ ወጥሮ ሲይዘው ቀኑ ሲደርስ አሁንም ካንዱ ለዛሬ ወር ብሎ ይበደራል። ያ ለዛኛው ይመልሳል። ያም ደግሞ አሁንም ለዛሬ ወር ብሎ ያለው ሰውዬ በብድሩ መቶ ይዘዋል። አሁንም ማጋ አንዱ ጋር ይሄዳል። አሁንም ከዛ ይበደር። እንዲህ ያደረገ ህይወቱን የሚገፋ ሰው አለ። ሱብሃንአላህ። ይሄ ክልክል ነው። ጥንቃቄ እናድርግ ወንድሞች እህቶች። እንዲህ አይነት ችግር ሊኖርባት ይችላል። በዚሁ ምክንያት ውጥረት ገብታ ሊሆን ይችላልና ሚስት ሆይ ለአንዴና ለመጨረሻ ጊዜ ያለብሽን እዳ ንገሪው። በቃ ግልጹን ይሸፍንልሽ ከቨር አድርግልሽና خلاص ከእዳ ጣጣ ነፃ ውጪ። ይህ ነው። ሌላኛው ደግሞ ምክንያት እንደሚመስለኝ 8000 ተበደረች ከፈልኩ፣ 15000፣ 40000 እንደገና 70000 ከፈልኩ ወደ 70000 አሁን ደርሰን ቆም ነው የሚለው ሁለተኛ ምክንያት እንደሚመስለኝ እቺ ባለቤት ሚስት ይህን ባል በዚህ ውጥረት የከተተችበት ሁለተኛ ምክንያት ሂደት በለው እንደሚሄድ አድርገው የሚባል አባባል አለ። ባሏን ፍታኝ ልትለው አልፈለገችም ይሆናል። ማለትም ፍታኝ ካለ ባሏን ትዳሩን አትፈልገውም። ፍታኝ ግን ካለችው ላይፈታ ይችላልና ስለዚህ በሰው ዕዳ አዛርጌው መጨረሻ ላይ ሊፈታኝ ይችላል የሚል ሲስተም ተጠቅማም ሊሆን ይችላል። ወላሁ አዕለም፣ አላህ ነው የሚያውቀው። እንዲህም ከሆነ አላህን ፍሪ። ባልሽ የዲን ሰው ከሆነ አላህን የሚፈራ ሱኒ ሰለፊ የሆነ ከሆነ ለፍቺ ደግሞ በቂ ምክንያት ካለሽ ግልጹን መናገር ነው። ሂደት በለው እንደሚሄድ አድርገው እንዳትጠቀሚ። ይሄ በሸሪዓችን ጥሩ አይደለም። ያለውን ነገር አስቀምጡ። ፍታኝ የምትይ ከሆነ ፍታኝ ማለት ነው። አልፈታ ካለ ወደ ሸሪዓ ፍርድ ቤት ሄዱ፣ ጉዳዩን አቅርቡ። ምክንያቱ በቂ ከሆነ ማፋታት ነው خلاص። ስለዚህ ዝም ብሎ ይሄ ባልሆነ ውጥረት አስገብቶ ክፈልልኝ ደግሞ እንዲህ ሲሆን እኮ እንደ ጅል ይመስላችኋል። ጅልነት በቃ እሷ አሪፍ ናት፣ አሪፍ ጮሌ ብልህ ናት፣ እሱ ጅል ነው ማለት ነው። በቃ ሱብሃን ወላሂ ወቢላሂ ወተላሂ እንዲህ አይነት ሴት በእንዲህ አይነት ባሏ የምትጫወት ከሆነ ይህ ወንድ እንዳለው ከሆነ ግፍ ይሆንብሻል። ወላሂ ባሌ እኮ ምስኪን ነው፣ ያልኩትን ያደርግልኛል፣ እበደራለሁ፣ ይከፍልልኛል ብለሽ የምታደርጊ ከሆነ እንደ ጅል ቆጥረሽው እሱ እኮ ጅል አይደለም፣ ለትዳሩ ሲል ነው ይሆናል ይሄን ያክል የሚለፋው ማለት ነው። ስለዚህ ግፍ ይሆንብሻል፣ አይበጅሽም። ይህንን ትዳር በእንዲህ አይነት ምክንያት አፍርስሽ የሄድሽ ከሆነ ምን አይነት ቤት እንደምትገቢ ምን አይነት ኑሮ እንደምትኖሪ አላህ ነው የሚያቅልሽ። ግፉ አይበጅሽም። ሰዎች ላይ ግፍ የሰራን እንደሆነ ያ የሰራ ነው ግፍ ዱንያ ላይ እናየዋለን ገና ወደ አኺራም ሳንሄድ። ስለዚህ ሰዎች ላይ ግፍን ከመስራት ተንኮልን ከመስራት ሰዎች ላይ ከመረማመጥ ከመጫወት ጥንቃቄ ማድረግ አለብን። ሰዎችን የዋህ ስለሆኑ ቸር ስለሆኑ ለትዳራቸው አንገታቸውን ደፍተው ስለሚኖሩ ባለም ሚስቱን ጅል ማድረግ የለበትም፣ ሚስትም ባሏን ጅል ማድረግ የለባትም። ለትዳሬ ብላ ነው ለትዳሬ ብሎ ነው እንጂ ይሄንን ችግሬን ሳያቀው ቀርቶ አይደለም የሚለውን ታሳቢ ማድረግ አለብን። ካልሆነ ግን በእጃችን ያለውን ወርቅ በአግባቡ ያለያዝነው እንደሆነ ያጣነው ቀን ነው ደረጃውን ምናቀው። ግፉ አይበጀንም። ጥንቃቄ አድርጊ ሚስት ሆይ፣ ባለም ጥንቃቄ አድርግ። ሚስትን እንዲህ በግፍ መታሰቃይ ሆንክ፣ ባልሽንም በእንዲህ አይነት የተለያዩ ግፎች መታሰቃይ ሚስት ጥንቃቄ አድርጊ። طيب ምን ትመክራታለህ ምን ትመክረኛለህ የሚለው በቅድሚያ ደረጃ ሚስት ተመክረሻል፣ አላህን ፍሪ፣ የዲን ሰው ነሽ ብሎሻል ባለቤትሽ። ግን ተግባርሽ ደግሞ ከዲን ሰው አልመጣለትም። ባልሽ የዲን ሰው ነሽ ብሎ እንደኮራብሽ እንዳመነብሽ ድርጊትሽም የዲን ሰው ይሁን። ያለ ባለቤትሽ ፍቃድ እንቅስቃሴ እንዳታረጊ፣ ያልሆኑ ወጪዎች እንዳታወጪ፣ ያለ ባለቤትሽ ፍቃድ ከቤት ዘለሽ እንዳትወጪ። እከሌ ጋር ዚያራ፣ እከሌ ጋር ለቅሶ፣ እከሌ ጋር ሰርግ ይሁን። አኡዙ ቢላህ እንዲህ አይነት ሙሲባ ሴቶች አሉ ቤት ላይ መቀመጥ ማይፈልጉ፣ ቅድም ተጠቀስኩት ማለት ነው። ላ አላህ ሱብሓነሁ ወተዓላ ቁርአን ላይ ምንድነው ያለው? ወቀርነ ፊ ቡዩቲኩና ቤታችሁ ውስጥ እርጉ ነው ያለው። የሴት ልጅ ውበቷ ሐያዋ ቤቷ ነው። የመጀመሪያ ውበት ሐያዋ ቤቷ ነው። ቤታችሁ ውስጥ እርጉ ነው አላህ ያለው። ደሩራና አንገብጋቢ ለሆነ ጉዳይ ነው መውጣት ያለብሽ እንጂ
ባሌ የለም ብለሽ ለትርካ ምርኪው ለሰርጉ ለሆነ ነገሩ ለለቅሶ ለሆነ ነገር ደሩራ ላልሆነ ነገር መውጣት እንዳታበዢ። ሀያሽ፣ ክብርሽ፣ ውበትሽ፣ ማዕረግሽ እቤትሽ ነው። እንደዚሁም ደግሞ ባልሽ ከሚያውቀው ነገር ወጪ ውጪ እንዳታረጊ፣ ጥንቃቄ አድርጊ። ትዳርሽን ጠብቂው። ትዳር ላንቺ ውበትሽ ነው፣ ጌጥሽ ነው፣ ማዕረግሽ ነው። በእጅሽ ስላለ ላታውቂው ትችያለሽ። ለሴት ልጅ ትልቁ ማዕረግ ውበቷ፣ ልብሷ ትዳሯ ነው። እንደ ባለቤትሽ እንደ ትዳርሽ ወላሂ አባትሽም አይሆንሽም፣ ወንድም አይሆንሽም፣ እናት አትሆንሽም፣ ማንም አይሆንሽም። እንደ ትዳርሽ ግርማ ሞገስሽ፣ ውበትሽ፣ ሁሉ ነገርሽ ትዳርሽ ነው። ትዳርሽ ለትዳርሽ ክብርና ቦታ ስጪው። የምታደርጊውን እንቅስቃሴ ከባልሽ ጋር በውይይት አድርጊ። አደራሽን። ይህ ነው ምክሬ ማለት ነው። በአግባቡ ደግሞ የምታደርጊ ከሆነ ባልሽ ምልክልሽን ነገር አጅርም ጭምር ታገኝበታለሽ። ለልጆቹ የምታደርገው እንክብካቤ ለባልሽ ታማኝ መሆንሽ፣ ለአላህ ታማኝ መሆንሽ አጅርም ጭምር ያስገኝልሻል። ባል ደግሞ አደራ ምልህ ነገር መመክረህ ነገር ታገሳት። አሁን እውነተኛ የዲን ሰው ከሆነች የዲን ሴቶችን ትክክለኛ ሰለፊ ሱኒ ሴቶችን ማግኘት ይከብዳል። በአሁን ጊዜ የቀሩት ሞልተዋሉ። ንቃብና ጅልባብ የሚለብሱ ለእጃቸው ጓንት ለእግራቸው ካልሲ የሚያደርጉት ሞልተዋሉ። ግን ትክክለኛ የዲን ሰው ሱኒ ሰለፊ በቀራችሁና በሰማችሁ በተግባር የምታውል ሴትን ማግኘት ይከብዳል። ትንሽ ጥቂት ናቸው። በቀራውና በሰማው መሰረት በተግባሩ የሚገኙ ወንድ ጥቂቶች ናቸው። ወንዶች ሴቶችም ጥቂቶች ናቸው። እና በተግባሯ የዲን ሰው የሆነችን ሚስት አላህ ሰጥቶህ እንደሆነ አሁንም ታገሳት፣ ምከራት፣ አስመክራት። ወደ ፍቺ እርምጃ እንዳትቸኩል። ለልጆችም ስትል ለሷም እዘንላት፣ ምከራት፣ አስመክራት። በዚህ በምታረገው ነገር ደግሞ ወጪዋን በምትሸፍንላት ነገር እዳዋን በምትከፍለው ነገር ደግሞ አጅር ታገኝበታለህ። ግን ይህ ነገር ዳግመኛ አሁንም ድንበር አልፎ ወደ ሌላም ሄዶ ክፈል እንዳትባል በወላጆቿ እንዳስጠየካትና እንዳስመከርካት አሁንም አስመከራት ለአንድና ለመጨረሻ ጊዜ። ስለዚህ ትዳርህ ላይ ጠንክር። አንተም ሸይጣን እንትን እንዳይልህ ለልጆችም ስትል ምከራት፣ አስመክራት። ጀዛህን አላህ ይክፈልህ። በምታረገው እንቅስቃሴ ሁሉ አጅርህን አላህ አያሳጣ። የምታረገውን እንቅስቃሴ ለልጆችህ ለሚስትህ የምታረገውን ጥረት ሁሉ ጀዛህን አላህ ይክፈልህ። የምትሰራውን ደግሞ አረብ ሀገር ላይ ተወጥረህ የምትሰራውን ተሸጋግረህ የምትሰራውን ስራ የምታገኛትን ደሞዝ በረካ አላህ አድርግልህ። አጅሯን አላህ ይመዝግብልህ። ሁሌም በመልካም ነገር ላይ ምትጸናና ምትበረታ አላህ አድርግህ። ሲጀመርም ወንድ ማለት ይህ ነው። በቃ ወንድ ማለት እንዲህ ነው የሚቋቋም ችግሮችን የሚቋቋም ለችግሮች መፍትሄ የሚፈልግ ነው እንጂ በአንዴ ወደ እርምጃ ፈትቼሻለሁ ሂጂ ጥርግ በይ የራስሽ ጉዳይ ብሎ ሚጮህ አይደለም። ከባልና ሚስት ሲጣሉ ለጎረቤት ይናገራል፣ ለጓደኛው ይናገራል፣ ለቤተሰብ ሁሉ የሚለፈልፍ ወንድ አለ። ላ አደራችሁ ከሚስት ጋር ችግር ከተፈጠረ ላገኘ ሁሉ እንዳትነግር። እንደ ፈትዋ ጠይቅ፣ ምከራት። በሚመከር ሰው ራስ መጀመሪያ ምከራት፣ በሚመከር ደግሞ ጓደኛዋ እንዲህ አስመክራት። ሴትም ደግሞ እንደዛው እንጂ በባልና ሚስት መሃል የሚፈጠሩ ችግሮች አገር ያወቃቸው እንዳይሆኑ ጥንቃቄ ያስፈልጋል። በተለይ ወንዶች ወንድ የተባልነውም ዝም ብሎ ሳይሆን ሱሪ ማድረግና ጺም ማሳደግ ማብቀል ብቻ ሳይሆን እንዲህ ነው ጉዳዮችን መቋቋምና መፍትሄ መፈለግ ነው። ስለዚህ አንተ ወንድም ሆይ ለልጆችም ስትል ለዚህ ሁሉ የዲን ሰው ናት ላልካትም ትዳርህ ስትል ሰብር፣ ጠንክር፣ በመልካም ነገርህ ቀጥልበት፣ ዱዓም አድርግ እሷን አላህ እንዲያስተካክላት። ያለ ነገር ደግሞ ችግር ካለ በግልጽ ጠይቃት፣ አወያይኝ፣ ንገረኝ በላት። ድብብቆሽ ትዳርን እንዲፈርስ ይጋብዘዋል፣ ትዳርን ያላላል በድብብቆሽ የሚሰሩ ነገራቶች። ስለዚህ አንተ ባል ሆይ እኔ የምመክርህ ነገር ቢኖር ትዳርህ እንዳይፈርስ አሁንም ጥንቃቄ አድርግ። ሚስትህን ምከራት፣ አስመክራት፣ በርታ፣ በመልካም ነገርህ ቀጥልበት እልሃለሁኝ። እኔንም በተናገርኩት እናንተንም በሰማችሁት የሚመከር ሰው በተግባር የሚያውል ሰው አላህ አድርገን። هذا والله أعلم وبالله التوفيق والسلام عليكم ورحمة الله وبركاته.